ጥሩ ነው። መጀመሪያ ልደቱ ባላቸው በዚህ ነገሮች ላይ በጠቀሳቸው ነገሮች እስማማለሁ። ምንም የተለየ ሐሳብ የለንም። መተባበር አንደኛ በፋኖችም ራሳቸው በእንቅስቃሴ ውስጥ የአማራ ንቅናቄ ሙቭመንት ነው የምለው እኔ የፖለቲካ ድርጅት ትግል ስላደለ የሚያደርጉት ነገር ሁሉ የሰላማዊ እምቢተኝነት ያለበት ጠመንጃ የተቀላቀለበት ህዝባዊ እምቢተኝነት ነው የሚል ፖሊሲ ነው። ስለዚህ የሚቃረን ነገር የለውም። መደረግ አለበት። እንደውም ያልተደረገ ብዙ ነገር ሊደረግ የሚገባው ያልተደረገ በጣም ብዙ ነገር አለ። ሁለተኛ ሰላማዊ ትግል ማለት በህግ የተገለጸውን ብቻ ሳይሆን በየትኛውም ሀገር ውስጥ በፖለቲካ ውድድርን በማይፈቅድ ሀገር በሰላማዊ መንገድ በህዝባዊ እምቢተኝነት መንግስትን የለወጡ ወይም ያስገደዱ ወይም ህግ ያስቀየሩ አካላት ስላሉ ከስልጣንም እስከማባረር ስለደረገ በእርግጥ የምርጫ ፖለቲካ አንዱ ነገር ነው። ግን የህዝባዊ እምቢተኝነትን ለማድረግ የፖለቲካ ህጉ የመኖርና ያለመኖር ወይም በፓርቲ መመዝገብና ያለመመዝገብ ላይ ብቻ መገደብ የለበትም። በተለይ ኢትዮጵያ አሁን ባለችበት ሁኔታ በዛ የሚደረገው ነገር እንደውም ከጊዜ ወደ ጊዜ እየጠበበና ወደ አለመቻል ደረጃ የደረሰበት ሁኔታ ነው ያለው። የልደቱን ምሳሌ የምጠቅሰው ከዚህ አንፃር ነው። ምንድነው ወደ ሀገር እንኳን ለመሄድ እንግዲህ የመጀመሪያው ነገር ላይ ነው የተከለከለው። ሰልፍ መጥራት፣ ህዝብን ማንቀሳቀስ፣ ፓርቲ መመዝገብ ምናምን አይደለም። በጣም አይን በዋጣ ሁኔታ ሀገር አትገባም ሲባል በህግና መንግስት በጻፈው ነገር ላይ ሰላማዊ ትግልን የማድረጉ ነገር በጣም ጠቧል። ስለዚህ ከዛ ባለፈ የሚደረጉ ሰላማዊ ንቅናቄዎች ላይ ማተኮርና መስራት ያስፈልገናል የሚል እምነት ነው ያለኝ። በተረፈ ደግሞ እንግዲህ እንደምታውቁት አሁን ይሄ ልዩነትን የማስፋትና የመከፋፈል ነገር የገዢው ራሱ ይትባሃልና ያገዛዝ መንገድ ነው፣ ሞደስ ኦፕራንዲ ነው። ስለዚህ ይሄን ደግሞ ማክሸፍ የሚባለው ልደቱን በጻፋቸው ጽሁፎች ላይ ሁሉ ሀገር እስከ ማጣት ድረስ የምንደርስበት ሁኔታ እየተፈጠረ ስለሆነ ምንም ያህል ልዩነት አለን፣ የፖለቲካ ፕሮግራም ልዩነት አለን፣ የሐሳብ ልዩነት አለን። ፖለቲካ በሚጀምርበት ጊዜ ስንመጣ እንኳን በሌላው ውስጥ ይቅርና ኦልሞስት ተመሳሳይ በሆነ ፕሮግራም እኔና ልደቱ አንድ አይነት አስተሳሰብ ያለን ሰዎች የምንወዳደርበትና የምንፎካከርበት በትናንሽ የፖሊሲ አጀንዳዎች ሁሉ የምንለያይበት ጊዜ ይመጣል። እንኳንስ በብሔር ደረጃ በልዩነት በቁርሾ በጦርነት ያለፈ ግን እነዚህን ነገሮች ሁሉ ችለን ወደፊት በሚያግባቡን ነገሮች ላይ ማተኮር አሁን ሀገራችን ከምትገኝበት ሁኔታና ኃላፊነት የማይሰማው አካል ስልጣን ላይ ባለበት የተሸራረፈ እኔ እንደውም የምለው ብዙ ነገር የኢትዮጵያ መንግስት እየተዳከመ ሄዶ በጣም ምንድነው ትግሉ ባለማለቁ የትግሉ ሪጂዱዋል እዛ ላይ በመቅረቱ ታግለን አሸንፈን በሙሉ ስላልጨረስ ነው መንገር ላይ ያለ ነገር ስለሆነ ያንን አውጥቶ መጣል እንጂ እንደዋና መንግስት መቁጠር ያስፈልግም። ያ ደግሞ አገርን ሁሉ እስከማሳጣት ሊያደርሰን ስለሚችል ያንን በማባረር ላይና ልዩነትን አክብሮ የጋራ ሚኒመም ፕሮግራም ሰርቶ መታገል የግድ የሚልበት ነገር ላይ ነው። ያለምን አልሆነም። እስካሁን ባንተ እይታ ወደ ጎንዮሽ ያለው ቶክስ ስለበዛ ነው ካገዛዙ ይልቅ አንዱ ሌላኛውን ይሄሉና ስጋት አድርጎ ስለሚመለከት ነው ለምን ያልተሳካው ባንተ እይታ? እንግዲህ አንደኛውና ዋነኛው ነገር እንደምታውቀው በኢትዮጵያ ውስጥ ፖለቲካ በልዩነት ላይ ብቻ ካተኮረ ኦልሞስት በህጋዊ ድርጅት እንኳን በብሔር ብሔረሰብና በፖለቲካ ስንለያይ በጣም ጥላቻና ልዩነት ላይ ነው ያተኮረውና ያ ደግሞ በህዝቡምና በልጆች አምሮ ላይ በሰው ላይ ሁሉ አንዱን አለማመን ጥላቻና መጠራጠር የወርስ ልቦናችን ሁሉ ሆኗል። የሚያግባባህን ነገር መናገር ዛሬ የሚያስቀስፍና የሚያስጠላ በአንጻሩ ደግሞ ልዩነትን ስታጎላና ጥላቻን ስትዘራ የበለጠ ደጋፊ የምታገኝበት ዘመን ላይ ነው ያለን። ኢትስ አንፎርቹኔት ያ ግን በተግባር አገርን ያፈርስ እንደሆነ ከድል ያርቀን እንደሆነ እንጂ የሚያመጣ ነገር ስለሌለ ይሄ በጎንዮሽ ላይ ማተኮር ፖለቲካም አይደለም፣ ችሎታም አይደለም፣ ለህዝብ ማሰብም አይደለም። ፖለቲካ የሚባለው በራሱ ዛርቶ ፖሲብል ነው። በአስቸጋሪ ሁኔታዎችና ኮምፕሌክስ በሆኑ መንገዶች ሁሉ ናቪጌት አድርጎ ውጤት ማምጣት ስለሆነ በብዛት ምንም ያህል አስቸጋሪና ፈታኝ ቢሆንም በጋራ በሚያደርጉን ነገር ላይ እየተባበርን ልዩነትን እየቀነስ አንዳንዶችንም ቅራኔዎችን ለነገ ያሳደር ለፖለቲካ ፉክክር የሚሆኑትን ለነገ ያል አሁን ግን የመጀመሪያው ነገር መንግስት እንዲኖረን የጋራ መንግስት ማቆም አገራችን አንድነት መጠበቅ እና ከዛ በኋላ ለፖለቲካ ውድድር የሚሆነን ነገሮችን ለማበጃጀት ጊዜያዊ መንግስት ማቋቋም ነው የሚሆነው እንጂ ልዩነቶቻችን ሁሉ ምናልባት ትውልድን ሁሉ የሚጠይቁ ነገሮች ሊሆኑ ስለሚችሉ
አሁን አተኩረን መስራት ያለብን ይሄ በመከፋፈልና በመለያየት በጥላቻ ላይ ያተኮረን መንግስት አስወግደን የጋራ የሚሆነን ሚኒመም ፕሮግራም ላይ ተስማምተን መስራት አለብን። ያ ደግሞ እንዳልኩ የብሔር ፖለቲካ ዘሞር ቢካም ማክሲማሊስት የበለጠ ድጋፍ ጋልቫናይዝ የምታረግበት ስለሆነ ያንን ግን ቅር ያለንም ቢሆን ኮንስቲንሳችንን እየተቆነጠጥንም እየጨከንም ቢሆን መሪና ካለ አንድ ሰው አንዳንድ ጊዜ አንፖፑላር የሆኑና አንኮንቬንሽናል የሆኑ ነገሮችንም ቢሆን እየተራመድ መሄድና ትልቁን ስል ማየት አለብን የሚል እምነት አለኝ። ቴዲ በጣም አመሰግናለሁ። ይሄንን ያንተ ማጠቃለያ አርጌ ልውሰደውና ልደቱም እንደዚሁ አስተያየትህን ንገረኝ። የመጀመር እድሉን ለይልቃል ስለሰጠሁት የመጨረሻውን እድል ደግሞ ላንተ ልስጥና እስካሁን በተካሄደው ውይይት ውስጥ ተከታታዮች ቢወስዱ የምትወደው ቀደም ሲል በተነሳው የእርስ በርስ ትብብር ጉዳይ ላይም የጋራ አጀንዳ መፍጠርን በተመለከተ በተለያየ መንገድ ልትሞክር ስለነበር ቀደም ሲል ያነሳሁትን ጥያቄ በተመለከተ ያለህን አስተያየት ከመልእክት ጋር አድርገህ አቅርብልን ልልህ ነው። ምንድነው ትብብሩ ያልተቻለበት ምክንያት? እነዛ ጉዳዮች ላይ የጋራ አጀንዳ ማግኘት የከበደበት ምክንያት ምንድነው የሚሉትን በተመለከተ። ወይ ጥሩ ጥያቄ ነው። እንግዲህ ምንድነው እኔ አሁን ማምነው በሰላማዊ ትግል ምናምን የፖለቲካ ኃይሎች በትጥቅ ትግል እምነት ባይኖርንም አገሪቱ ውስጥ የሚካሄደው የትጥቅ ትግል ግን አይመለከተንም ማለት አይደለም፣ ይመለከተናል። ምክንያቱም በዛ የትጥቅ ትግል የሁላችንም የህዝባችን እጣ ፈንታ ይወሰናል። የዕለት ተዕለት ኑሮም አሁን በትጥቅ ትግሉ ምክንያት ይወሰናል። ስለዚህ ያገባናል ማለት ነው። እኛ እንደሚያገባን ሁሉ በትጥቅ ትግልም ደግሞ የሚያካሂዱ ኃይሎች የሰላማዊ ትግሉ ያገባቸዋል። ለምሳሌ ህዝቡን አገሪቱን የሚጎዳ ነገር ምናደርግ ከሆነ ሊያወግዙን ይችላሉ፣ ሊተቹን ይችላሉ። የምናደርገው ትግል ደግሞ ለህዝብ ይጠቅማል ብለው ካመኑ ሊደግፉት ይችላሉ፣ በአደባባይ ማለት ነው። በቀጥታ ትብብር ልናደርግ ባንችልም በሐሳብ ደረጃ በዛ አይነቱ የኃላፊነት ስሜት መስራት ተገቢ ነው የሚል እምነት አለ እና አሁን ስለማይ ነው ሰላማዊ ትግሉን ቅድም ይልቃል እንዳልከው ሳይሆን ብለንትሊ ወጥቶ የማውገዝ እንዳውም ሆን ተብሎ ገዢውን ፓርቲ ለመርዳት ተብሎ የሚቀነቀን አጀንዳ እንደሆነ ሰላማዊ ትግሉ የተዘጋ እንደሆነ የማይሰራ እንደሆነ ተደርጎ የሚነገር ነገር አለ። ይሄ ትልቅ ችግር ነው። ትግሉን በአጠቃላይ ይጎዳዋል። የኢትዮጵያ ህዝብ አቅሙና ሁኔታው በፈቀደ መጠን በተለይ በከተሞች የሚኖረው ኢትዮጵያዊ ሰላማዊ ትግል ቢያደርግ ይጠቅማል። ማንኛውንም ትግል ይጠቅማል። የሚጎዳው አገዛዙ ነው። ሰላማዊ ትግል አይሰራም ተብሎ ህዝቡ እጁን አጣጥፎ ቢቀመጥ ከማንም በላይ የሚጠቀመው አገዛዙ ነው እና ይሄን በደንብ መገንዘብ ያስፈልጋል። ስለዚህ ሰላማዊ ትግልን በተደበሰበሰ ሁኔታ አንዳንዴ መደገፍ አንዳንዴ መቃወም ተገቢ አይመስለኝም። አንተው ይልቃል ቅድም ብለሃል፣ እኔ እሱን እንድገፋበት እፈልጋለሁ። ብለንትሊ ወጥቶ አይከራክርም። ጠቃሚ ነው፣ አስፈላጊ ነው፣ የሚቻለውን ያህል ሰላማዊ ትግል ማድረግ ያስፈልጋል ብሎ ለህዝቡ ትክክለኛ መልእክት ማስተላለፍ ተገቢ ነው። አንዳንዴ አላስፈላጊ የሆነ መልእክት ነው የምናስተላልፈው፣ እሱ ተገቢ አይመስለኝም ማለት ነው። ሁለተኛው የትጥቅ ትግል የሚያካሂዱ ኃይሎች በኃላፊነት ስሜት ትግላቸውን እንዲያካሂዱ ሁላችን መግባት አለብን። ቅድም እንዳልኩት ዕጣ ፈንታችንን ይወስናሉ። ወጣቶች ተሰልፈው ህይወታቸውን የሚገብሩበት ትግል ነው። ስለዚህ እንዲህ አይነት ትግል ኃላፊነት መውሰድ የሚችለው በድርጅት ሲመራ መዋቅር ሲኖረው ነው። ስለዚህ ድርጅት ያስፈልጋል እና አሁን የፋኖ ትግል ለምሳሌ አንድ ወጥ በሆነ ድርጅት ቢመራ በኃላፊነት ስሜት ለመስራት ያስችላል። ያ ለሀገሪቱ አጠቃላይ ሰላም ህልውና ይጠቅማል የሚል እምነት አለ። ግን አንዳንድ ጊዜ ድርጅት አያስፈልግም የሚል አቋም እሰማለሁ ከአንተም ጭምር ይልቃል። አይ ብያለሁ አቅም ልደሱ እንግዲህ ችግር የለውም። መለስ ብለህ ራሴ የሰጠውን ኢንተርቪው ልታይ ዲሴንትራላይዝድ ያደረግነው ሆን ብለን ነው፣ ይሄ ነው የሚሰራው፣ አያስፈልግም ያልክበት ወቅት አለ። ይሄንም ሽረህ ትክክል ነው የተናገርክበት ወቅት አለ። ዲሴንትራላይዝ ማድረግ ድርጅት አለመኖር አይደለም ልደቱ። እንዴ ጥሩ ካላልክም ሰየው ሐሳብህን ቀይረሃል ማለት ነው፣ እቀበላለሁ። አልቀየርኩም፣ እንደዛው ነው ልደቱ ሚስኮት ያረከኝ። እሺ ሶስተኛ ሰላም የሁላችንም አጀንዳ መሆን አለበት። በትጥቅ ትግል ውስጥ አሁን ትጥቅ ትግል የሚያደርጉ ኃይሎች እኔ እስከምረዳው ድረስ ወደው አይደለም ተገደው እንጂ የጠበንጃ ተኩስ ፍላጎት ኖሯቸው አይደለም፣ የመዋጋት የመግደል ፍላጎት ኖሯቸው አይደለም። በስልጣን ላይ ያለው አገዛዝ ገዳይ በመሆኑ ህልውናቸውን ስለተፈታተነው ነው ጠበንጃ ያነሱት። ስለዚህ መቼውንም ጊዜ ቢሆን ለሰላም፣ ለውይይት፣ ለድርድር በራቸው ክፍት መሆን አለበት።
ካላሸነፍን በስተቀር አንደራደርም የሚል አመለካከት እንሰማለን አንተንም ጨምሮ ሲያስፈልግ ይሄም ትክክል አይደለም ለድርድር ይሄ አገዛዙን እየጠቀመ ነው አገዛዙ ራሱ እስከ ትናንትናው የፓርላማ ስብሰባ ድረስ ራሱን የሰላም ጠበቃ አድርጎ ይማቅራል ሌሎች ታጣቂ ኃይሎች ግን የጦርነት ሱስ እንዳለባቸው አድርጎ ይማቅራል ጸረ ሰላም እንደሆነ እጅ ስጡ በሰላም ግቡ ነው ያለው እኮ ልደቱ የለም ያልተነሱ አይደለም አወራ ያለዛ ኢንተርጀክት ማድረግ ሊኖርብኝ ነው የለም ድርድር በቃ እድል ሰጣለሁ ይልቃስትና እድል ሰጣለሁ በቃ እንግዲህ አሁን አንተ ታጠቃልለዋለህ አንድ ልደረግ የሚለው ሌላ ነገር ነው እሺ ድርድር ያስፈልጋል ካልክ እሰየው ደስ ነው የሚለኝ እሺ አንድ ሆነ ማለት ነው ያስፈልጋል ያስፈልግም የልጅ ፈተና ነው ሐሳብህን ትገልጻለህ ይልቃል ሁኔታ የማይፈልግበት እኔ እንግዲህ ኢትዮጵያ ውስጥ ላሉ በአጠቃላይ ታጣቂ ኃይሎች የትግራይ ኃይሎችም የኦሮሞ ኃይሎችም የአማራ ኃይሎችም ፕሊዝ ለድርድር በራችሁን አትዝጉ ለነሱ ነው ማስተላልፈው አንተ አለማዳመጥ ትችላለህ ለድርድር በራችሁን አትዝጉ ድርድር አንፈልግም በማለት ገዢውን ፓርቲ የሰላም ጠበቃ አስመስላችሁ እድል አትስጡት የሚል መልእክት ማስተላለፍ ፈልጋለሁ ዲክለሬሽን ኦፍ ፕሪንሲፕልስ ነሰሰርሊ ግን ትክክል ነው ማለት አይደለም ልደት እንግዲህ እኔ ነው እየተናገርኩ ያለው አሁን አንተ አልቃወምም አልከቀድም አሁን እኔ ደግሞ ስናገረው ልትቃወመው ትፈልጋለህ ከሁለት አንዱ ምረጥ ወይ ድርድር ያስፈልጋል ወይ አያስፈልግም በቃ አይመረጥም እንደዚህ አይነት አስተሳሰብ ኋላ ቀርነት ነው ማለት እሺ ቆይ የሆነ ጊዜ ያስፈልግም ሊባል ይችላል ልደት ጨረስክ ልደቱ አልጨረስኩም እሺ ኤኒዌይ ኢትዮጵያውያን እጣፈንታችን አንድ ነው ስለዚህ ብሔር ተሻጋሪ የሆኑ አስተሳሳሪ አጀንዳዎች አሉ በብሔር ካሉ ልዩነቶች በላይ በኢትዮጵያዊነታችን የሚያስተሳስሩ ብዙ አጀንዳዎች አሉ ስለዚህ ጠበንጃም ያነሳ በሰላማዊ ትግል መታገላለሁ የሚል ግልጽ የሆነ አጀንዳ ይዞ መነሳት አለበት የተጻፈ ተጠያቂነትን የሚያስከትል አርቲኩሌት ሊደረግ የሚችል አጀንዳ ይዞ መቅረብ አለበት እነዛ የተናጠል አጀንዳዎቻችን ውስጥ ደግሞ የጋራ የሚባሉ አጀንዳዎች አሉ በእነዛ አጀንዳዎቻችን ዙሪያ የጋራ ህብረት መፍጠር አለበት የጋራ ትብብር መፍጠር አለበት ያ ሲሆን ነው ይሄ እየተካሄደ ያለ ትግል ሄዶ የኢትዮጵያን ህልውና የሚፈታተን እንዳይሆን ማድረግ የምንችል የምንፈራው መንግስት የለሽ ሁኔታ የምንፈራው ህዝባዊ መተላለቅ እንዳይመጣ ማድረግ የምንችለው በኃላፊነት ስሜት በተደራጀ ሁኔታ በጠራ ሐሳብ ትግልን ማካሄድ ስንችል ስለዚህ በዛ ሁኔታ ትግላችን እንዲካሄድ ሁሉም ኃላፊነቱን መወጣት ያለበት ይመስለኛል በሰላማዊ ትግልም ምናምን በትጥቅ ትግልም ምናምን ያ ከሆነ የጋራ አጀንዳችን አሸናፊ ሆኖ ይወጣል የሚል እምነት አለኝ አለበለዚያ ግን አሁን በተያዘው መንገድ ምን ቀጥል ከሆነ በሰላማዊ ትግል የሚሄደው ኃይል በብዙ ድክመት የተሞላ ነው መስራት የሚገባውን እየሰራ አይደለም በትጥቅ ትግል ያካሄደ ያለው ኃይል በብዙ ድክመት የተሞላ ነው ወጥ የሆነ ድርጅት መፍጠር አልቻለም የጎንዮሽ ትብብር መፍጠር አልቻለም ግልጽ የሆነ ፕሮግራም አብዛኛዎቹ መፍጠር አልቻሉም ይሄ ይጎዳናል ሁላችን ስለዚህ በግራም በቀኝም የሚካሄደው ትግል በኃላፊነት ስሜት ይሁን በእውቀት ላይ ተመስርቶ ይሁን በድርጅት ይመራ የሚል እምነት አለ ይሄን ካደረግን በጋራ ወደ አንድ የተሻለ ነገር መሸጋገር እንችላለን የሚል እምነት አለ